የኢትዮጵያ ቤተክርስቲያን አንድም ናት ጅራትም ናት። ጅራት መነሻ ነው፣ ቀንድ መድረሻ ነው። እስልምና ግን ጅራትም አይደለም ቀንድም አይደለም፣ በመካከል የጎብቶ የወጣ እብጠት። ኦርቶዶክስ ቀንድ ናት፣ ኦርቶዶክስ ጅራት ናት እያለ ነው። መግቢያ ላይ ያያችሁት ቀሲስ አስታራያ ጽጌ የተባለ የኦርቶዶክስ ደብተራ እንግዲህ በቀንዷ ስትመነሽረን እንደኖረች ወጥቶ ምስክርነት ሰጥቷል። እውነት ነው፣ ኦርቶዶክስ ቀንድ ናት። በቀንዷ ስትወጋን ስታሳድደን የኖረች ቤተ ክርስቲያን ናት። በዚህ ሰዓት ደስ የሚለው ቀንዷም ተሰብሯል፣ ጅራቷም የሚነቀልበት ጊዜ ቅርብ አይደለም። ምክንያቱም ኦርቶዶክስ እንደዚሁም የፕሮቴስታንት ቤተ ክርስቲያን በወንጌል ላይ የበቀሉ እባጮች ናቸው። ልክ እንደ ቄሱ እባጭ የሆነ እንትን ላይ ነው፣ የሆነ ነገር ላይ ነው የሚበቅለው፣ ይጠፋል። ስለዚህ ኦርቶዶክስና ፕሮቴስታንት በወንጌል ላይ የበቀሉ እባጮች ናቸው። የወንጌል ስርም የላቸው፣ የወንጌል ምንም የላቸው። በወንጌል ላይ የበቀሉ አረማዊ እባጮች ናቸው። ምክንያቱም ወንጌል ኢየሱስ ፈጣሪ ነው፣ ኢየሱስን አምልኮ አይልም። በወንጌል ላይ የበቀሉ እባጮች መሆናቸውን አያውቅም። ነገር ግን ኢትዮጵያ ላይ ለዘመናት ቀንድ ሁና ኖራ በቀንዷ ስትመነሽረን ስትወጋን መኖሯን ምስክር መስጠታችሁ ጥሩ ነው እና ኦርቶዶክስ ኢትዮጵያ ሙስሊሞች ላይ ያደረገችው በደል ዋጋ የምትከፍልበት ጊዜ ላይ ናት። ዋጋ የሚያስከፍላት ጴንጤ ነው። ከራሷ ከጓዷ ከእምብርቷ የወጣው ጴንጤ ነው ዋጋ የሚያስከፍላት። ሙስሊሙ በኦርቶዶክስ ላይ ምንም አይነት በደልም ሆነ ችግር አድርሶ አያውቅም። ነገር ግን ኦርቶዶክስ ሙስሊሙን ገና ከመፍራቷ በዶክትሪን ገና ሙስሊሙን በመፍራቷ ስም ስታጠፋ፣ ስትመነሽረን፣ ስትገለን፣ ስትቆርጠን፣ ስታርድ ኖራለች። አሁን ላይ ዋጋ የምትከፍልበት ጊዜ ላይ ነው። ደስ የሚል ጊዜ ታውቃላችሁ። የጊዜ የሰው እንጂ የጊዜ ጌታ እንጂ የሰው ጌታ የለውም የሚባለው እውነት ነው። ጊዜ ደግ ነው። ጊዜ ነው ጌታ እንጂ የሰው ጌታ የለውም። እውነትም የኦርቶዶክስ ጌትነት አበቃ። ባለፈው ጁሙዓ 3 ሰው ወደ እስልምና የገባው ሁለቶቹ ባት ማምለክ፣ እግር ማምለክ፣ ለአንቃ ማምለክ፣ በቃን ዋብያነት በቃን ኩፍር መሆኑን ገብቶናልና ወደ እስልምና ያስገቡን ብለው በምትመለከቱት እናንተ የሀበሽ ሙናፊቆች ልክ እንደ ካፊሮች ተስፋ ቆርጠዋል። መግቢያ ላይ ያያችሁት የሀበሽ ሙናፊቅ የተስፋ መቁረጥ ቃላቶችን ነው ሲጠቀም የነበረው። እግር ማምለክ፣ ላንቃ ማምለክ ያለው በእስልምና ታሪክ የማይታወቅ በእስልምና ኩቱቦች ላይ፣ በሐዲስ ላይ፣ በቁርአን ላይ፣ በእስልምና ሃይማኖት ዑለሞች ላይ፣ በኡስታዞች ላይ የማይታወቅ ተብሎ የማይታወቅ ቃላትን ነው ሲናገር የነበረው። እርግጥ ነው ሙናፊቅና ካፊር መዋሸት ትልቁ ባህሪው ነው። ደግሞ እኮ የሚያስቀው ሙስሊም ነን ይላሉ። ሙስሊም ነን ካሉ የሙናፊቅንና የካፊር ልዩነት ጠንቅቀው አያውቁም። እንግዲህ መግቢያ ላይ ያያችሁት የሀበሽ ሙናፊቅ ሸሃዳ ሲያዝን ሲል ነበር። በእስልምና ሃይማኖት ውስጥ ነኝ ያለ ሰው ምንፍቅና ከሰራ ተውበት ንስሐ ያደርጋል እንጂ ሸሃዳተን አያደርግም። ለዚህም ነው በስሜት ነው የሚሄዱት የምንለው። ለማንኛውም በዚህ ዘውዬ ላይ ቪዲዮ እንድሰራ ያደረገኝ እንግዲህ የሀበሽ ሼሆችን ኡስታዞችን ተከትሎ አይደለም እንደዚህ በስሜት ቪዲዮ የሚሰራው ቲክቶክ ላይ። ስለዚህ ማወቅ ያለበት ነገር የሀበሽ ሙናፊቆች ራሳቸውን አሽዓሪያና ማቱሪዲያ ነን ስለሚሉ አሽዓሪያና ማቱሪዲያ መቼ እንደመጣ ስለማያውቅ ነው ይህ ምስኪን ሰውዬ። ከእስልምና ከ300 ዓመት በኋላ የመጣ ነው። ስለዚህ ከ300 ዓመት በኋላ የመጣ ራሱን ኢስላም ነኝ ማለት ራሱ ይሄ ውርደት ነው። ኢስላም ነኝ ማለት አትችሉም። አንደኛ ነገር፣ ሁለተኛ ነገር ማለት ነው እንዴት ነው ከ300 ዓመት በኋላ መጣችሁ? ኦኬ ከስሩ ከነብዩ ከሷሃቦች ከሰለፎች የወጣን እስልምናን ኩፍር በሚል ደረጃ የምትሄዱት ማለት ነው። በጣም እኮ ነው የሚያስቀው። በነገራችን ላይ እንግዲህ የአሽዓሪያና እኔኮ በጣም የሚገርመኝ ማለት ነው የአህባሽ ሙናፊቆች ሼሆቻቸው ኡስታዞቻቸው ማቱሪዲያና አሽዓሪያ ነን ይላሉ። አያፍሩም። ሰለፎች ነን አይሉም። ሷሃቦችን ተከትለንን አይሉም። እኔ አንዳንድ ጊዜ እንዴ እነዚህ ሰዎች ዶክተር የተባሉት መሻሂ የተባሉት ከምን አንፃር ነው ላልሆይ? እንዴት ነው አንድ ራሱ ሙስሊም ነኝ የሚል አሽዓሪያና ማቱሪዲያ ነኝ የሚለው? ወይስ አሽዓሪያና ማቱሪዲያ ከእስልምና ከ300 ዓመት በኋላ እንደመጣ አልሰሙም እንዴ ላለው? ስለማያውቁ ነው። ለማንኛውም ቁርአንና ሐዲስ ላይ የተቀመጡ ያመለካችን አላህ Subhanahu Wa Ta'ala ባህሪያትን ሲያይ የሚበረግግ ራሱ ስለበረገገ ሌላው ሙስሊም ማህበረሰብ ለማስበርገግ እንደዚህ የሚያደርጉ እንደነ አቡ ሐሰን አልአሽዓሪ አቡ መንሱር አልማቱሪዲ የተባሉ ሰዎች ናቸው። ራሱ አቡ ሐሰን አልአሽዓሪ የተባለው ተውበት አድርጓል። ይሄ የአሽዓሪያነት አመለካከት እንትን ምንፍቅና መሆኑን ስላወቀ ራሱ ተውበት ንስሐ አድርጎ የተመለሰ ሰው ነው። ነገር ግን አቡ መንሱር ማቱሪዲ የተባለው የእንትን ሰው ነው።
ሁላችሁም እንደምታውቁት ንጽጽርን በክርስትና ላይ ነው የምንሰራው ስራ ውጤታማ እንደሆነ በመረጃ እንደሆነ አይታችኋል፣ ታዝባችኋል። ኢየሱስን ፈጣሪ ነው የሚሉ የሥላሴ ዶክትሪን ቤተክርስቲያናት ኢየሱስን ፈጣሪ ነው የተባለው ኢየሱስ ካረገ ከ300 ምናምን ዓመት በኋላ የመጡ ሰዎች ናቸው። የመጀመሪያዎቹ ሰዎች ሐዋርያት አይደሉም፣ አይሁዶች አይደሉም ብለን እንደነገርናችሁ ሁሉ በእስልምናም አሻሪያንን ማቱሪዲያንን አህባሽንን ቅብር ጥርሶንን የሚሉ ከሱሐቦች ከመጀመሪያዎቹ ሰዎች ከአረቦች በኋላ የመጡ ሰዎች ናቸው። ይሄንን በደንብ እንድትረዱ ነው በንጽጽር መነጽር የማሳያችሁ ማለት ነው። ስለዚህ ኢየሱስን ፈጣሪ ያደረጉት አንደኛ በዘር አይሁዳዊ ያልሆኑ፣ ሁለተኛ ኢየሱስ ካረገ ከ300 ምናምን ዓመት በኋላ የመጡ ከሐዋርያት በኋላ የመጡ ናቸው። ኢየሱስ አይሁዳዊ የሃይማኖት ሰባኪ ነው፣ ራሱ አይሁድ ነው፣ የአይሁድን አምላክ ያመለከ ነው። ነገር ግን ኢየሱስ ካለፈ ከ300 ዓመት በኋላ መጥተው ኢየሱስን ከአይሁዳዊ ሰባኪ አይሁዳዊ ዘር ያለው ፈጣሪ አድርገውት አረፉ። እንደዚህ ሁሉ በእስልምና ስህተቶች ተሰርተዋል። ለዚህ ነው በመነጽር ልናሳያችሁ እየፈለግነው። እንግዲህ አቡ መንሱር አልአሽዓሪ ሳይሆን አቡ መንሱር ማቱሪዲ የኡዝቤክስታን ተወላጅ የነበረ እሱ በነበረበት ዘመን የግሪክ ፍልስፍናዎች ወደ አረበኛ የሚተረጎሙበት የክርስትና፣ የዞራስተሪያን፣ የሂንዱይዝም የተለያየ ሃይማኖት መራኮት የነበረበት ጊዜ ነው። እንግዲህ አቡ መንሱር አልማቱሪዲ አንደኛ የአረብ ዘር የለውም። እንግዲህ የኡዝቤክስታን ሰው ነው፣ ኤዥያዊ ነው። የሚገርመው ነገር የአርስቶትልን ፍልስፍናና የሙዕተዚላዎችን አስተሳሰብ መሳሪያ በማድረግ ነው የራሱን አስተሳሰብ የፈጠረው። አስባችሁታል? እንደውም ሙዕተዚላዎች ምንድነው አእምሮ ብቻ ነው የሚሉት። ታስተውሱ ከሆነ አእምሯችን ካልተቀበለው ቁርአንንም ሆነ ሐዲስንም አንቀበልም ሲል ዶክተር አቡበክር የአህባሾች ዶክተር ሲናገር ሰምታችሁታል። ይሄ አእምሮ ከቁርአንና ከሐዲስ በላይ ነው የሚለው አስተሳሰብ ይማን ነው? የሙዕተዚላ አስተሳሰብ ነው። አሁንም ድረስ ራሳቸውን አሽዓሪያና ማቱሪዲ የሚያደርጉ አህባሾች አእምሯቸው ከቁርአንና ከሐዲስ በላይ እንደሆነ ነው የሚናገሩት። አስባችሁታል? ስለዚህ ከዘመን በኋላ ልክ እንደ ሥላሴ ዶክትሪን ከዘመን በኋላ የመጣ ነው። እኔ በጣም የሚገርመኝ እድሜ ዘመናቸውን ጫት በመብላት ነው ያሳለፉት እንጂ አባታቸው አቡ መንሱር አልማቱሪዲ የታገር ተወላጅ እንደሆነ በመቼ ዘመን እንደኖረ የትኛውን ፍልስፍና መሰረት አድርጎም ማቱሪዲያን እንደፈለሰፈ አያውቁም። ብቻ ሸሆቻቸው የነገሯቸውን ድብ የመውገርና ያስለመዷቸውን ድብ የመውገርና ጫት መብላት ይዘው መተው ነው የሚናገሩት። ለማንኛውም ታሪካችሁን ወቁ ነው። ስለዚህ ያላችሁ አማራጭ ምንድነው? ወይ በንስሐ በተውበት እንግዲህ እናንተ ካፊሮች ናችሁ አንልም። ምንፍቅና ነው ያለባችሁ። ምንፍቅናችሁን በተውበት አስተካክላችሁ ወደ መጀመሪያዎቹ ወደ ሱሐቦች ወደ ሰለፎች ተመለሱ። በነገራችን ላይ እዚህ ጋር ማወቅ ያለባችሁ በተደጋጋሚ ካሁን በፊትም ተናግሬያለሁኝ። አህባሾች ራሳቸውን ማቱሪዲያና አሽዓሪያ የሚሉ ሐዲስ አልሰበሰቡም፣ ቁርአን አልሰበሰቡም፣ መዝሐብ አላስተማሩ። ስለዚህ የእስልምና ዋናው መሰረቱ ከተመሰረተ በኋላ የመጡ ናቸው። ቁርአን መሰብሰብ ታሪክ ውስጥ የሉም፣ ሐዲስ መሰብሰብ ታሪክ ውስጥ የሉም፣ መዝሐብ አስተምሮ ውስጥ የሉም፣ ሰለፍ ታሪክ ውስጥ የሉም። ስለዚህ ቁርአን የላችሁ፣ ሐዲስ የላችሁ፣ መዝሐብ የላችሁ፣ ምንም ከሌለው ነገር ነው የመጡት። ወይ እንደገና እንግዲህ የራሳችሁን ቁርአን አዘጋጁ፣ የራሳችሁን ሐዲስ የራሳችሁን መዝሐብ አዘጋጁ። ወይም በነገራችን ላይ በጣም ምስቃው የሰው ልጅ መሀይምነት ግን ምን ያክል የሰው ልጅ እንደሚበድል የተረዳሁት በአህባሾች ነው። አስባችሁታል? ወደ ኋላ ታሪክ አሁን ልክ እንደ ሥላሴ ዶክትሪን ኢየሱስ ፈጣሪ ነው እንደሚል የሥላሴ ዶክትሪን አማኝ ናቸው፣ እንደ ኦርቶዶክሱ እንደ ፕሮቴስታንቱ ናቸው። ዝም ብለው ኢየሱስ ፈጣሪ ነው ብለው እንደሚሉት ነገር ግን መቼ ኢየሱስ ፈጣሪ እንደተደረገ ታሪኩን ወደ ኋላ አያዩ። ስለዚህ አህባሾች እንደ ክርስቲያኖች ሁሉ ታሪካችሁን ወደ ኋላ እዩ እንላለን። ስለ ጎንደር በሰራሁት ቪዲዮ ላይ ማስረጃ ብላችሁ ለጠይቃችሁ ማስረጃ መሰረት አድርጌ ነው ቪዲዮ ነው የሰራሁት። ሲቀጥል ዛሬ ላይ ብዙ የኦርቶዶክስ ፔጆች በዚህ ዙሪያ እያወሩ ነው። ጎንደር ሞታ ተቀበረች እያሉ እያለቃቀሱ ነው። ብዙ የኦርቶዶክስ ቄስ ደብተራና ዲያቆን በእስልምና ላይ ሲቀጥፉና ሲዋሹ ይውላሉ። የፕሮቴስታንት በተለይም የጴንጤቆስጤ ሐሰተኛ ነብያት ጎንደር ላይ ሄዶ ድራማ እየሰራ ነው። እንግዲህ የኦርቶዶክስ ፔጆች በእስልምና ላይ በመዋሸት በእስልምና ላይ በመቅጠፍ ነው እንግዲህ መንጋውን ይዘው ግር ሲሉ የከረሙት። በሉ እንግዲህ ኦርቶዶክሳውያን መንጋችሁን ይዛችሁ ግር ብላችሁ ጎንደር ላይ የተሰራው ድራማ መሆኑን አጋልጡ። ሁላችንም እናውቃለን። በፕሮቴስታንት በኩል የሚሰሩ እነዚህ ድራማዎች ቸርች ውስጥ የሰለጠኑ ናቸው እንጂ የእውነት ፈውሰው የእውነት ሰዎቹ በጴንጤ ተፈውሰው ወድቀው ምናምን አይደለም።
የኢትዮጵያ ህዝብ ይሄን ማወቅ አለበት። ኦርቶዶክሳውያን ያው እንግዲህ ሙስሊም እንዲህ ነው ሙስሊም እንዲያ ነው ሲሉ ብዙ ተመልካችና ተደማጭነት ያገኛሉ። ልክ ያንን ተደማጭነታችሁን ተጠቅማችሁ እነዚህ ጎንደር ላይም ሆነ ሌላም ቦታ ይሰራሉ። በነገራችን ላይ ጎንደር ላይ እንደዚህ ሐሰት ድራማ መስራት ከጀመሩ ጎጃም ላይ፣ ላሊበላ፣ ሸዋ ላይ በነገራችን ላይ ያሉ ደብረ ብርሃን ላይ አይቀርም። ሲጀምር ደብረ ብርሃን ላይ ድሮም ነበረ ያለ ነው። ያው ሶሻል ሚዲያ ላይ እንደዚህ አልወጣም እንጂ ማለት ነው። እና ውሸት እንደሆነ እዛ ላይ ሲዘረሩ የነበሩ ሰዎች ምናልባትም ገንዘብ ተከፍሏቸው ሊሆን ስለሚችል እያፈላለጋችሁ እየጠየቃችሁ አውጥታችሁ አጋልጡ። በሌላው በእምነት ሰበካ ዙሪያ ፕሮቴስታንት ሃይማኖቱን ይስበክ፣ መጽሐፍ ቅዱስን እየገለጠ ይስበክ። አማኝ ካገኘ ኦርቶዶክሱ ጴንጤ ከሆነ መብቱ ነው ይስበክ። ኦኬ እንደውም የኦርቶዶክስ የጎንደር ህዝብ ጴንጤ መሆን አለበት፣ የጎጃም ህዝብ ጴንጤ መሆን አለበት። ምክንያቱም ኦርቶዶክስ ፕሮቴስታንትን ስትበድል ኖራለች፣ መቀበሪያ ሁሉ ስትከለከላቸው ኖራለች። ሙስሊሙን ያው ስትበድል ኖራለች፣ አሁንም እየበደለች ነው። ምክንያቱም የቀጣውን መታቢሉት ወደ ሚስቱ ሮጠ እንደሚባለው ማለት ነው። መግደልንም መበደልንም የምትችለው ሙስሊሙ ስለሆነ ማለት ነው። ነገር ግን ፕሮቴስታንት ለኦርቶዶክስ ቅርብ ስለሆነ ፕሮቴስታንቶች ተበድለው አልቀሩም። አሁን ላይ ኦርቶዶክስን እየተበቀሉ ነው እና በውሸት በተለያዩ ነገሮች እንደ ሰደድ እሳት የሚሄደው የፕሮቴስታንት እንትን በቃ ቀጥታ ጎንደር ላይ ገብቷል። እንግዲህ ፋኖ ነፍጥ ታጥቆ ጫካ የገባው እስላም ኢትዮጵያን አይገዛትም ብሎ ነው ሊዋጋ የገባው። ግን አገሪቱን እየገዛ ያለው ጴንጤ ነው። ጴንጤዎች መቀበሪያ ከመከልከል አልፈው የአገር ስልጣን ላይ ደርሰው ጎንደር ላይ እየሰበኩ ነው። ደግ አረጓቸው ኦርቶዶክሶች፣ ደግ አረጓቸው። ይሄ ደስ እያለኝ ነው። እንደው ጎንደር ላይ ጴንጤ ከነ ውሸቱ ከነ ድራማው ከነ ሐሰቱ ከነ ጥቅማ ጥቅሙ መግባቱ ጥሩ እንደግ አረጓችሁ። ግን እንደጋራ ህዝቡ እንዲያውቅ የሚፈልገው ምንድነው? ያ ድራማ መሆኑን ነው። ስብከቱን ይቀጥሉ ይስበኩ። ጴንጤ ገና ጎጃም ላይ ይግባ። ጎጃምና የጎንደር ህዝብ ጴንጤ መሆን አለበት። የኦርቶዶክስ ህዝብ ጴንጤ መሆን አለበት። ዓለም ሳይፈጠር ከእርሱ ጋር በነበረ ከአብ ጋር ማለት በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ ደግሞ ከብርሃን የተገኘ ብርሃን ኢየሱስ ማለት ነው። ከብርሃን የተገኘ ማለት ከአብ ማለት ነው። አብ እውነተኛ ብርሃን ሰው፣ ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ ከአብ የተገኘ እውነተኛ አምላክ ወልድ፣ የተወለደ እንጂ ያልተፈጠረ ሰዋሪው ሳይሆን የተፈጠረ ይሉ አኬ ሲናገር የሰማችሁት ንግግር የኒቃኤ ጉባኤ አንቀጽ ነው። ሁላችሁም እንደምታውቁት በኒቃኤ ጉባኤ በጣም በርካታ ቄስና መነኩሴ ተሰብስበዋል። አብዛኛው ቄስና መነኩሴ ኒቃኤ ጉባኤ ላይ ካሸነፉ በኋላ የስምምነት አንቀጽ አወጡ። የስምምነት አንቀጹ ኢየሱስ ከፈጣሪ የተገኘ ፈጣሪ፣ ከአምላክ የተገኘ አምላክ፣ ከአምላክ እኮ የሆነ ነው፣ ከአምላክ ጋር ድሮ የነበረ ነው። ሌላ ምንድነው ያሉት? እንግዲህ ሁሉን የፈጠረ ነው ብለው ተስማሙ። የተስማሙበትን አንቀጽ ጻፉ። አሁንም ድረስ አለ። ያን ነው አኬ የተናገረው እንጂ ከወንጌል ላይ አይደለም የተናገረው። በጣም ያሳቀይ ግን ሲናገር ይህ ንግግሬ የኒቃኤ ጉባኤ የስምምነታቸው አንቀጽ ነው አላለም። ወንጌል አስመስሎ ነው የተናገረው። ወንጌል ላይ ኢየሱስ ከፈጣሪ ጋር ነው አይልም። ፈጣሪ መልአኩ ገብርኤልን ለማርያም ልኮ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ነው ያላት እንጂ ኢየሱስ ፈጣሪ ጋር አልነበረም። ይህም ብቻም ሳይሆን ራሱ ኢየሱስ ክርስቶስ ከኔ አብ ይበልጣል ብሏል። ሐዋርያው ጳውሎስም የእግዚአብሔር አብ የኢየሱስ ራስ እንደሆነ ነው እንጂ ያስተማረው ፈጣሪና ኢየሱስ እኩል ናቸው የሚል የሐዋርያት አስተምሮ የለም። አዘለም አቀፈ የጉባኤው የአንቀጹ ስምምነት ነው። ልክ መንግስት መግለጫ ያወጣል። የመግለጫው የኮማንድ ፖስት አንቀጾች አሉ አይደለም? የኮማንድ ፖስት ህጎች አሉ አይደለም? ልክ እንደ ኮማንድ ፖስት ህግ ነው ከአኬ የተናገረው ማለት ነው። የኒቃኤ ጉባኤ የኒቃኤ ጉባኤ አንቀጾች ናቸው አኬ ሲናገር የነበረው። በጣም ነው የሚገርመው።